የወንድዬ እናት እንግዲህ ተሞት ተርፈዋል ማለት ነው። ነገር ግን ተሞት ቢተርፉም ያው ነው። አሁንም እየቀመረችላቸው ነው። እሳቸውም እሷ የምትሰራውን ነገር አልበላም በፍጹም አበላሽኝ፣ አጠጣሽኝ እኮ ከዚህ የበለጠማ ምን ልታደርጊኝ ነው ስትላት፣ እማዬ አውቃለሁ በድዬሻለሁ፣ ግን ደግሞ ይቅርታ እኮ አላረግሽልኝም ከልብሻ ይቅርታ ብዬሻለሁ። ለእኔ ይቅርታ ባትኝም ሆዴ ውስጥ ባለው ልጅ ለልጅ ልጅ ስትይ ይቅርታ አርጊልኝ እያለች እየፎገረቻት አሮጊቷን አርጌልሻለሁ፣ ግን አልፈልግም፣ አመሰግናለሁ፣ አንቺ ምሰሪልኝን አልበላም አለቻት እማማ። ከዛ በኋላ እሷም እማዬ እንደዚህ እርጉዞና ሚስቴ ለአንቺ ብላ እንደዚህ ደክማ እየሰራችልሽ ለምንድን ነው አልበላም ምትያት እማዬ እያለ እንደዚህ አይነት አስጠቂ ልጅ ደግሞ አይወለድ ማለት ነው። እንደ ወንድዬ አስጠቂ ወንድ አይቻል አቅም ገና ለገና ሚስቴ እርጉዝ ነች እያለ እናቱ ስትበደል ባይኑ እያየ ዝም ይላል። ግን እሷ አላረገዘችም። ይሄ ሁሉ የእናቷና የወንድሟ ቁማር ነው እንጂ እሷ አርግዛ አይደለም፣ በጭራሽ አላረገዘችም። እንግዲህ እናቷ በብልቃጥ አድርጋ መድኃኒት ሰታት ወደ ቤት አምታት ነበረ። እማዬ ሴትዮዋ የምሰራላትን ነገር አልበላም ብላኛለች እና ምን ላድርጋት? ቆይ አንቺ ልጅ አንቺ አሰሚም እንዴ? በሻይ ማንኪያ አድርጊና ቀስ በቀስ ነው እየሰራ መድኃኒቱ እንድትሞት ያልኩሽ እንጂ። አይ እማዬ ደግሞ በትልቁ በሾርባ ማንኪያ ቢሆን ምን ችግር አለው? እኔ ቶሎ እንድትሞት ነው የምፈልገው። ቶሎ ከሞተችማ ይነቃብናል። ስለዚህ ወንጀለኛ ተብለን መታሰር ትፈልጋለሽ እንዴ አለቻት። ከዛ በኋላ እንግዲህ እሺ ብላ ሴትይቷ ጋር ሰራችና ምሳ ወሰደችላት። አልበላም አለቻት። አልበላም ብላ መለሰች። በጣም ተናደደችና ይዛው ሄደች ክችነ። ከዛም አለምዬ መጣችና አለም እማዬ ከጀርባ ቆማ እንዳትበይ እማዬ እንዳትበይ እያለች እየከለከለቻት ነበረ። ከዛ በኋላ እማዬ እሷ የሰራችውን ምንም ነገር ብትሰጥሽ እንዳትበይ፣ ይኸውልሽ አየሽ አይደለ እቤታቸው ወስዳ ጉድ ሰራችሽ አሁለታ። አንቺ ግን ዝም ብለሽ ሰዎችን ታምኛለሽ። እንዴት ጠላት ሁለት ሰይጣን እናትና ልጅ እኮ ሰይጣን፣ አንዷን ከፊቴ አማትቤ በስመ አብ ወልድ ብዬ ሳባር ደግሞ ትልቋ ሰይጣን ከጀርባዬ ትቆማለች። ምን ጉድ እንደሆኑ እንደነዚህ አይቻል አቅም። እማዬ ባክሽን፣ አረ ፈጣሪ ሆይ ባክህን ፍርድህን አቅርብ እያለች አለምዬ። ከዛ በኋላ እኔ እሰራልሽ እንዴ እማዬ ርቦሻል እንዴ ስትለጣ፣ ወይኔ አፈር ልብላ አሁን ቆንጆ ፍትፍት እሰራልሻለሁ ብላ እንግዲህ አለም ለማማ ምግቡን ሰርታ የት እንደሄደች አላቅም። ወይዘሪት ወዲት መጣችና ከከበት ውስጥ መድኃኒቱን እንጀራው ለንስንስ አደረገችና እንግዲህ ቶሎ ብላ ወጣች። አሁን አለም እንግዲህ ያንን ምግብ ላስጣትም ትችላለች። እኔ ትበላም አትብላም አላውቅም። እንግዲህ ሴትዮዋ አሁንም ድጋሚ አለም ላይ ይሳብባል ያ ነገር ማለት ነው። አለም እግር ላይ ወድቃ አለም ማነች የወዲት እግር ላይ ወድቃ አለም እባክሽን ይቅርታ አድርጊልኝ፣ ባለፈው ስሜታዊ ሆኜ አስቀይሜሻለሁ፣ ይቅርታ አድርጊልኝ አለቻት አለም። ከዛም ይሄ አስጠቂው ወንድዬ ተብዬው ማለት ነው እሱ ምን አድርገሽ ነው ይቅርታ መጠይቂያት? አይ ባለፈው አስቀይሜያት ነበረ፣ እባክሽን በወንድዬ ይዤሻለሁ፣ ሆድሽ ውስጥ ባለው ልጅ ይዤሻለሁ፣ ይቅርታ አድርጊልኝ አለቻት። አለም ግዴታ እዛ ቤት መኖር ስላለባት ለማማ ስትል ማለት ነው። ከዛ በኋላ ይቅርታ አድርጌልሻለሁ በወንድዬና በሆዴ ውስጥ ባለው ልጅ ስላልሽኝ እንጂ ጥፋትሽ እንኳን ቀላል አልነበረም፣ ይቅርታ ማያስቀብል ነበረ አለቻት። እሺ አመሰግናለሁ ብላ ተነሳች። ከዛም ያችኛዋ እዛ ቤት ያለችዋ ሰራተኛም ቆይ አንቺ ለምን እንደዚህ ያደረግሽ? ቀስ ብለሽ እኮ በስልት ነው እንጂ ሰዎቹ እኮ እንደዚህ የሚቻሉ አይደሉም። ወይ አንቺ ልጅ እንደምን ይሻልሻል እያለች እንግዲህ እሷ እዚችኛዋን መቆጣት ጀመረች። ከዛ በኋላ አለምም ታያቸው ባክሽ ምንም አያመጡም፣ ከአንድ ጊዜ ብቻ አለሳልሼ እማዬን ነው መጠበቅ ያለብኝ። እማዬን ለመግደል ቆርጠው ተነስተዋል እነሱ። እማዬም ደግሞ እንግዲህ እንደምታያት ነው። ግን ደግሞ ፈጣሪ አለ ለሁሉም ነገር። እኔ ግን ምን አይነት የተረገሙ ሰዎች እንደሆኑ በህይወቴ እንደነሱ አይቻላግም አለቻት። አዎ አንቺ አሁን አይንሽን ከሴትዮዋ ላይ እንዳታነሺ በፍጹም ተጠንቀቂ አለቻት። ከዛ በኋላ እሺ ግን አንቺ እዚህ ቤት ውስጥ እንዴት ነው የኖርሽው? ምን ጉድ ናቸው አንቺ? እናትና ልጅ እኮ እንደው የተረገሙ ሰይጣኖች ናቸው አለቻት። አዎ በጣም ግን እኔ ለማየት ስል ነው እዚህ ቤት ውስጥ የምቀመጠው እንጂ እንደነሱ ሲሆንማ ኧረ ተይኝማ እማዬ መጠበቅ ስላለብኝ ብቻ ነው አለቻት።
ከዛ በኋላ እንግዲህ ፈጣሪ እሱ ይሁንሽ፣ ሌላ ምልሽ ነገር የለኝም አለቻት እዛ ቤት ያለችው ሰራተኛ። እንግዲህ የወዲት ማስመሰሏን ቀጥላለች። ወንድዬም ደግሞ የኔ ፍቅር በጣም ይቅርታ እሺ፣ ባለፈ እንደዛ ስለተናገርኩሽ በጣም ይቅርታ። እኔ እኮ ያው እናቴ ስለሆነች ብዬ ነው። አረ ችግር የለውም የኔ ንጉስ፣ በጭራሽ አልቀየምህም። የፈለገ ነገር ብትለኝ አልቀየምህም። እናትህም እኮ እውነት አላቸው። ተሳስቼም አጥፍቻለሁ፣ ግን ደግሞ እንግዲህ ከይቅርታ የሚበልጥ ነገር ስለሌለ ይቅርታ አድርጋችሁልኛል ብዬ አስባለሁ ምናምን አለችው። ከዛም እሱ እሺ በቃ እንደዛ ከሆነ ደስ ይለኛል ምናምን አላት። ከዛም በዛ ተስማሙና እንግዲህ እሱም ሴትይቱ እንጀራ ሆነ ምንም ነገር ከዚች ልጅ ላይ መብላት አትፈልግም በፍጹም ማለት ነው። የወዲት ደግሞ በጣም ነው የምትናደደው። አልበላም፣ አመሰግናለሁ ሰርተሽ ስላመጣሽልኝ ከልብ ነው አመሰግንሽ፣ ግን መብላት አልፈልግም እሺ አመሰግናለሁ አለቻት። እማዬ ግን እስካሁን ተቀይመሽኛል አይደለ? አረ ለምን ትቀይምሻለች? የኔ እናት እኮ ብዙም ቂም አትይዝም። ስለዚህ አይዞሽ አትጨነቂ አንቺ እያለ ጭራሽ ሚስቱን ማባበል ጀመረ። አቶ ወንድዬ ማለት ነው። እንግዲህ ወንድዬ እኔ ምን አቅልሃለሁ፣ መጨረሻ እናትን ታጣ ይሆን ብቻ። እሳቸው በፈጣሪያቸው እምነት ስላላቸው ምንም አይሆኑም ብዬ አስባለሁኝ። ምክንያቱም አንድ ሰው ፈጣሪውን ከያዘ መቼም አይወድቅም። ግን ደግሞ ከፈጣሪ በታች መጠንቀቅም ግድ ነው። በእርግጥም አለም እዛ ቤት ውስጥ ባትኖር እማማ እስካሁን በህይወት የለችም ማለት ነው። እውነት እቺ የወዲት እናትና ልጅ በአጠቃላዩ ብቻ ኃይለኞች ናቸው። እንግዲህ ቀን ከሌሊት ሴትይቱን ገለው ይሄንን ልጁን ደግሞ በመድኃኒት አዝዛም ቢሆን ንብረቱን ወደ እሷ እንድታዞር ነው የምትፈልገው ማለት ነው። እናትየዋ እንደዚህ ነው እንዳሳደግኩሽ፣ አንቺ ቆፍጠን በይ እንጂ እኔ እናትሽን አታይም እንዴ? ይሄ ሁሉ ንብረት የያዝኩት እኮ እንደዚህ ቀላል መስሎች ነው። ለምንድን ነው ከኔ የማትማሪው? እንቺማ የኔ እንትን አይደለሽም። ስለዚህ ኮስተር ብለሽ በስልት ነው ሁሉን ነገር ማድረግ ያለብሽ። ሴትየዋ ደግሞ በአንዴ ትሞትልኝ ማለቱ አይሆንም። ቀስ በቀስ እራሷ ትሞታለች። በአንዴ ከሞተችማ ፖሊስ ጣቢያ እንገባለን። ስለዚህ ቀስ በቀስ ነው ነገር የሚሰራው አልጃት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ የወዲት ማስመሰሏን እየቀጠለች ነው። ወንድዬ በጣም ነው የሚያናድደው በእውነት። እናቱ እንደዚህ እየተንገላታች እንደዚህ እየተሳቀች እንግዲህ ማስረጃ ቪዲዮውን አሳይተዋለች ከዚህ በፊት እናቱን እንዴት እንደምታደርጋትና ምን እንደምታደርጋት። ሰው እንዴት እንደዛ አሁን እርጉዝ ነኝ ስላለችው ብቻ እሷን አምኖ ከዛ በኋላ እሷን ስላመናት ብቻ ነው ወደዚህ የመጣው ማለት ነው። እርጉዝ ነኝ፣ እናም ከዚህ በኋላ እናትህን አልበድላትም፣ እናትህን በጣም ነው የምወዳት፣ ስለዚህ እባክህን ይቅርታ አድርግልኝ እያለች እንግዲህ የውሸት እያስመሰለች ማለት ነው። እና እውነት ለመናገር በጣም ነው የምትገርመው። እውነት አላቅም ምን አይነት አስመሳይ እንደሆነች። ፈጣሪ ሆይ ትዕግስቱን ስጠኝ ነው እንግዲህ። እሱም አመናት ማለት ነው። ከአመናትም ይሄ ሁሉ ወንድሟ ያመጣው ሀሳብ ነው እንጂ እሷ በፍጹም እኮ እርጉዝ አይደለችም። ሲጀመር ገና ለገና አርግዛልኛለች፣ ካሁን በኋላ እናቴ ላይ ምንም አይነት ክፋት ነገር አታመጣም እያለ እየተሸወደ እንግዲህ እናቱን ሊያጣ ነው ማለት ነው። ምክንያቱም እሳቸው ግን አሁን ላይ ምንም ነገር አልበላም እያሉ፣ አለምዬም እኔ ሰርቼ አመጣልሻለሁ እማዬ እንግዲህ ብላ ሄዳ ኪችን ውስጥ ሰርታ ወዴት እንደሄደች ባላቅም ከጀርባዋ ገባችና እንግዲህ እቺ ጉድ ሰራቻት ማለት ነው። በጣም ነው የሚያሳዝነው። ከጀርባዋ ገብታ እንግዲህ ምግቡ ላይ ንስንስ አደረገችበትና ወጣች። አሁን አለም ላይ ነው ነገሩ ሁሉ የሚበረታው። ብቻ መጨረሻው ምን እንደሚሆን ባላውቅም እማማ ግን አሁን በአለም ላይ አለም ነች እዚህ ሁሉ ምክንያት የምትሆነው አሁን ባላደረገችው ነገር። ምክንያቱም ለማዬ አዝና እንጂ እሷ ምንም ተንኮል ነገር አስባ አይደለም። ልጅቷ ግን ምን ጉድ እንደሆነች እች የወዲት የምትባል ልጅ እንግዲህ እውነት ክፋት በዚህ ልክ የሰው ሀብት ንብረትን ለመውረስ ተብሎ የሰውን እኔ እንጃ ምን እንደምላላቅም። እንግዲህ ማዬ ፈጣሪ አትርፎት ከአስመሳይ ሰው ፈጣሪ አምላክ ይጠብቃችሁ። እውነት ነው የምላችሁ። አስመሳይ ሰዎች ሐኪምም ዶክተርም ምንም አያገኘውም። እና እንግዲህ አሁን አለምዬ ላይ ነው የሚሳብበው። ሴትዮዋ እርግጠኛ ነች ያ ምግብ ከበላች ትታመማለች።
አስባችሁታል? አለም ነች የሰራችሁ ይባላል ማለት ነው።